ኢትዮጵያ ውስጥ ለብሔሩ የሚታገል ብሔርተኛ የለም። ለብሔሩ የሚታገል ጽንፈኛም የለም። ለብሔሩ የሚታገል ዘረኛም የለም። ሁሉም የፖለቲካ ነገሮች ናቸው። እንደ አብንና ኢዜማ ካሉ ከዚህ ቀደም ተናግሬዋለሁ ያሉ ፓርቲዎች ኢትዮጵያ ውስጥ ከሚፈጠሩ ወይም ከሚመሰረቱ ኢትዮጵያ ፓርቲ የሚባል ነገር ጠፍቶ በሀገር ሽማግሌ ብትመራ ይሻላል። ወንድም ከወንድም ጋር አባት ከአባቱ ጋር እየተገዳደለ የአንድ እናት ልጆች ለሁለት ተካፍለው እየተዋጉ ኢትዮጵያ ውስጥ ሰላም አለ፣ እርገት አለ፣ ስኬት አለ ብለህ ብትዘባርቅ ከህግ ከመጠየቅ አታልፍም። ይሄ ሰዓት ላይ ትውልድ እየተፈጠረ ነው ያለው። ሰላም ሳይኖር ሰላም አለ ብለው የሚጨፍሩ እንደ ናትናኤል መኮንን አይነት ፍርፋሪ ነቃሚዎች ከትምህርትም ከእውቀትም ነፃ የሆኑ አክቲቪስቶችን ወደ ህግ አቅርቦ የሚታገል ትውልድ ይፈጠራል። እየተገደለ ያለው ኢትዮጵያዊነት ስላለ ብቻ ነው። ኢትዮጵያዊነት ብለህ የምትገለውና እሱ እየገደለ የምትገለው የተለያዩ ነገሮች ናቸው። ወደ ሁለተኛ ጉዳያችን እንግባና ምናልባት ከሁለተኛ ጉዳያችን በፊት በተለይ የቅድም ስናነሳው ነበርና የምርጫ ቦርድ እንግዲህ እንቅስቃሴዎችን እንደጀመረ እናውቃለን እና በሀገራችን እንግዲህ የተለያዩ ፓርቲዎች ብዙ ፓርቲዎች ነበሩ። አሁን ላይ ምናልባት ታነሳልኛለህ እንደው አንተ ብዙ ጊዜ የምትላቸው ሀሳቦች አሉ። እንደው እንደ አንድ መተው ቢፎካከሩ የምትላቸው ፓርቲዎች ቢሰባሰቡ ትላለህ እና እንደው አሁን ላይ ያሉ ፓርቲዎች ምን ይመስላሉ? እንደ አንድስ መሰባሰብ ይችላሉ ወይ? ገዢውን ፓርቲ እንደው መገዳደር ይችላሉ ወይ የሚሉ ሀሳቦችን እናንሳ። ሌላኛው ምናልባት በዚህኛው ሳምንት መጨረሻ ላይ እንደው ከምርጫው ጋር በተያያዘ እነዚህ ወደ 4 የሚሆኑ ፓርቲዎች ተሰባስበው መግለጫም ጭምር አውጥተዋል። እንግዲህ ከምርጫው ጋር በተያያዘ ያነሷቸው ሀሳቦች አሉና እንደው ይሄንን ጉዳይ እናስቀደምና ወደ አማራ ክልል ሄደን ምናልባት ስለ ፋኖ መደራጀት አጠቃላይ ያለው ነገር ደግሞ ቀጣል ብለን እናነሳዋለን። ኦኬ፣ አመሰግናለሁ። እንግዲህ ስለ ፖለቲካ ፓርቲ ስናወራ ከለውጡ በፊትና ከለውጡ በኋላ የቅርቡ ማለት ነው ምን ይመስል ነበር? ከለውጡ በፊት የፖለቲካ ፓርቲ መመስረትም አይቻልም። ለውጡን ተከትሎ ብዙ የፖለቲካ ፓርቲዎች የመናገርም ነፃነቱም ነበር ጅማሮ ላይ፣ መጨረሻ ከሸፈ እንጂ ከዛ ጋር ተይዙ በርካታ ፖለቲካ ፓርቲዎች ከ127 ባለሳሳት ከዛ በላይ ነበሩ። ያው አብዛኞቹ ፖለቲካ ፓርቲዎች ሲመሰረቱ ግባቸው ከምርጫ ቦርድ በጀት ይሰጣቸዋል፣ የሚከፈል ገንዘብ አለ። ያችን ገንዘብ ወስደው እቁብ ለመግባት ነው እንጂ ኢትዮጵያ ውስጥ ያለው የፖለቲካ ፓርቲዎች እንደ አጠቃላይ እንዳልኩ አሉ፣ ለሀገር የሚሰሩ አሉ። ለምሳሌ አሁን እናት ፓርቲ ማንሳት ይቻላል፣ ኢህአፓ፣ ሌሎችም አሉ ነፍስ ያላቸው አሁን ከ3 ከ4 አይበልጡ። ሌሎች የፖለቲካ ፓርቲዎች በሁለት መንገድ የሉም። አንደኛ በራሳቸው ችግር በራሳቸው ተሸንፈዋል። ማኒፌስቶም የላቸውም፣ አላማም የላቸውም። ዝም ብለው ሆነ ኩሽታ ሆነ ነገር ስልጣን ምንድነው የስልጣን እንትን ቅዠት ያለባቸው ፓርቲን መሰረታሉ፣ ተመሰረቱ፣ እርስ በርሳቸውም አልተስማሙም፣ በራሳቸው ችግር ተበትነዋል። ሌላው በገዢው ፓርቲ ጫና። ለምሳሌ አሁንም 4 ፓርቲዎች ምልክ ስቲል እስካሁን ድረስ በመንግስት ጫና ስር ነው ያሉት። ነገር ግን አላማ ስላላቸው በአላማቸው ገፍተውበታል። እነዚህን ፓርቲዎች ማመስገን አለብን። ተጽዕኖ ፈጥረው ምርጫ ተወዳድረው ሀገር ይመራሉ ወይስ ይሳካላቸው ለሚለው ሌላ አጀንዳ ነው እሱ። ስለዚህ የፖለቲካ ፓርቲ መመስረት አይደለም የኢትዮጵያ ሕዝብ ጥያቄ ወይም የኢትዮጵያ የሚያስፈልጋት አይደለም። ጠንካራ ፓርቲ ከመንግስት ጋር የሚደራደር መንግስትን በሀሳብም በተግባርም የሚያሸንፍ በሰላማዊ መንገድ ማለት ነው ፓርቲ ያስፈልጋል። ይሄን ለምን ማድረግ አልቻልንም ካልከኝ ስለማይቻል ነው። የማይቻለው ስላልቻልን ሳይሆን የሀገራችን ፖለቲካ ብሔርን መሰረት ያደረገ የፖለቲካ አወቃቀር ነው ያለው። ይሄ የብሔር ነጋዴ ነው። ኢትዮጵያ ውስጥ ብዙ ጊዜ ሲነገር ሰማለው፣ ብሔርተኛ፣ ዘረኛ፣ ጽንፈኛ ሲባል ትሰማለህ። ኢትዮጵያ ውስጥ ለብሔሩ የሚታገል ብሔርተኛ የለም። ለብሔሩ የሚታገል ጽንፈኛም የለም። ለብሔሩ የሚታገል ዘረኛም የለም። ሁሉም የፖለቲካ ነገሮች ናቸው። ይሄ ሀቅ ነው፣ ቁልጭ ያለ ነው። ለምሳሌ ማስረጃ እንደ አማራ ህዝብ ለምሳሌ የአማራ ህዝብ ለባለፉት 50 ዓመታት በተለይም ለባለፉት 33 ዓመታት በተለይም ደግሞ ከለውጡ በኋላ እባካችሁ አትግደሉኝ ኢትዮጵያዊ ነኝ ብሎ ሰልፍ ወጥቷል። ማንም የሰማ የለም። ስቲል እስካሁንም የሚሰማ የለም። ኦሮሚያ ክልልም ከዚህ የተለየ አይደለም። ችግሩ ግን የአማራ ክልል ይበዛል። የአማራ ህዝብ አብዛኛው ህዝብ ከክልል ውጭ የሚኖር ነው። አለመታደሉ ነው። በታሪክ አጋጣሚ ተበታትኖ ያለ ህዝብ ነው። ይህም በማለቱ የሰማ የመንግስት አካል የለም።
ከለውጡ በፊትም የነበሩ አሁንም ያሉት ህዝቤ ይሉታል። ህዝቤ ማለት ህዝብ አንድ ፖለቲከኛ ህዝቤ ካለ የብሔር ነጋዴ ነው። ህዝቡን አያውቁትም እኮ። አሁን እንደ አማራ ክልል ገዢው ፓርቲ አለ፣ ተቃዋሚ ፓርቲዎች አሉ አብረው እየሰሩ። ለምሳሌ አብን ላንሳል። አብን እኮ ብልጽግና ነው። ኢዜማ አለ እንደ ሀገር። ኢዜማም አሁን ብልጽግና ነው። እንደ አብንና ኢዜማ ካሉ ከዚህ ቀደም ተናግሬዋለሁ ያሉ ፓርቲዎች ኢትዮጵያ ውስጥ ከሚፈጠሩ ወይም ከሚመሰረቱ ኢትዮጵያ ፓርቲ የሚባል ነገር ጠፍቶ በሀገር ሽማግሌ ብትመራ ይሻላል። እነዚህ የዳቦ ነጋዴዎች ናቸው። በብሔራቸው ነግደው ዳቦ ያገኙ አብን፣ በኢትዮጵያ ሕዝብ ነግዶ ዳቦ ያገኘ ኢዜማ። ከኢዜማ ውስጥ እኮ በርካታ የፖለቲካ አባሎች እኮ ለቀው ወጥተዋል። ለምን? ፓርቲው ዓላማውን ሳተል። የኢትዮጵያ ችግር እንዲፈታ ከተፈለገ ቢበዛ 3 ቢያንስ 2 ፓርቲ ያስፈልጋል። እያንዳንዶቹን በዝርዝር ላወራለሁ። ለምሳሌ 2 ስል ገዢው ፓርቲ አለ፣ አንድ ተቃዋሚ ፓርቲ እንደ ሀገር ኢትዮጵያን የሚወክል ከተለያዩ ብሔር ብሔረሰቦች የተወጣጡ ምሁራኖች ያሉበት ጠንካራ ለኢትዮጵያ የሚታገል ለሆዱ ሳይሆን ለኢትዮጵያ ሕዝብ ነፃነት፣ ለኢትዮጵያ ሕዝብ መከራ፣ ሞት፣ መፈናቀል የሚያማው ጠንካራ ፓርቲ ተቋቁሞ በምርጫ ወቅት ገዢው ፓርቲን ማሸነፍ ይችላል። ይሄ እውነት ነው። ይችላል ካደረጉ ማለት ነው። ይሄ ፍላጎት አለው ካልከኝ የለም። ለምንድን ነው የሌለው ካልከኝ ኢትዮጵያ ውስጥ ስልጣን ለመያዝ በብሔር መነገድ ያለብህ። እንደ ሀገር ኢትዮጵያ ያልክ ብታወራ ሚዲያዎቹን በለው ማህበራዊ ሚዲያውን በለው የሀገር አፍራሽ የጽንፈኞች መናሪያ ነው። በእነሱ ሊከሽፍ ይችላል። ሌላው ቢበዛ 3 ለምሳሌ እንደ አማራ እንደ ኦሮሚያ ክልል እንደ አማራ በርካታ ከ50 በላይ ፓርቲዎች ነበሩ። ታስታውስ ከሆነ ነበሩ። ግን ለአማራ ሕዝብ አስበው ቢሆን 50 ፓርቲ ወይም 50 ታጣቂ ሳይሆን አንድ ጠንካራ የአማራ ፓርቲ በቃ የአማራ ምሁራኖች የተሰባሰቡበት የአማራ ችግር የሚያማው አንድ ጠንካራ ፓርቲ ከአማራ ክልል። በተመሳሳይ ከኦሮሚያ ክልል እንደዚሁ የኦሮሞ ሕዝብ መከራ የሚያማው የኦሮሞ ሕዝብ ሞት የሚያማው የዳቦ ነጋዴ ሳይሆን የህሊና ነጋዴ የሆነ አንድ የኦሮሞ ጠንካራ ፓርቲ። ከትግራይም እንደዛው። 3ቱን ብቻ ያነሳሁልህ ወደንም ጠላንም ኢትዮጵያ ለባለፉት 33 ዓመታት ፖለቲካው የሚዘወረው ከ3ቱ ብሔሮች ውጭ አይደለም። ኢትዮጵያም እየፈረሰች ያለችው በ3ቱ ብሔሮች ፖለቲካ ነው። ከዚህ ውጭ የለም። ደቡብ ብትለው፣ አፋር ብትለው፣ ሶማሌ ብትለው መሀል ላይ ሆኖ ኢትዮጵያ ውስጥ ባለው እንደ ሀገር ባለው ችግር ላይ አብሮ የሚደቆስ ማህበረሰብ ነው እንጂ ፖለቲካ ውስጥ ተሳትፎ ሰው ሲገል ሲያፈናቅል ሲገል አታዩ። ይሄ የሶስቱ ብሔር የፖለቲካ ነጋዴ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካም ለቀጠናው ስጋት ነው። ለምን? ሀገር የሚባል ነገር አያውቅም። ቅድም እንዳልኩ ህዝቤ ነው የሚለው። ህዝቤ ካልክ ደግሞ የብሔር ነጋዴ ነህ እንጂ ብሔርን አትወድም። እነዚህ ነገሮች አሁን ያልኳቸው 3ቱ ነገሮች ቢተገበሩ ኢትዮጵያ ውስጥ መንግስትም ተጽዕኖ ፈጣሪ ካለበት ስራውን በአግባቡ ይሰራል። በተለይ ለዲሞክራሲ ትልቅ ትርጉም ይሰጣል። ለመልካም አስተዳደር ትልቅ ትርጉም ይሰጣል። ለምን? ችግሮችን ካልቀረፈ ምርጫ ላይ ይሸነፋል። በማን ነው የሚሸነፈው? ቅድም እንዳልኩ አንድ ጠንካራ ሀገራዊ ፓርቲ ሲኖር ወይም ደግሞ ክልሎች ያው እኛ የተለያዩ ብሔር ብሔረሰቦች ሀገር እንደመሆናችን መጠን አንድ መሆን ካልቻሉ እንደ አማራ አንድ ጠንካራ አማራ ፓርቲ፣ እንደ ኦሮሞ አንድ ጠንካራ ኦሮሞ ፓርቲ፣ እንደ ትግሬም እንደዛ ሌሎችም ካሉ መብታቸው ነው። ይሄ ነገር ግን እየሆነ አይደለም፣ እየከሸፈ ነው ያለው። አንደኛው የሚከሽፈው በገዢው ፓርቲ ተጽዕኖ ስር ነው። ሁለተኛው በብሔር ካልነገሩ ስልጣን እንደማይመጡ ያውቃሉ። ለዚህ ምሳሌ ደግሞ አብን አንስቼላለሁ። ኦነግም ሙከራዎች አሉ። ኦነግም እኮ ስልጣን የያዙ አሉ አይደል እንዴ? ስልጣን ይዘው ሀገር የሚያፈርሱ አሉ። አማካሪም ሆኗል። ገርም እኮ ነው። ኢትዮጵያ ውስጥ እኮ የኢትዮጵያን ታሪክ እኮ ለማውራት ራሱ እኮ በጣም ብዙ አስቸጋሪ ነው የሚሆነው እኮ ገብቶሃል አይደል? እና ከዚህ አንጻር እንደ ሀገራችን ያለ የፖለቲካ አስተላለፍ ኢትዮጵያን መሰረት ያደረገ አይደለም። የኢትዮጵያን ሕዝብ ችግር የሚፈታ አይደለም። እንደማንም ብዬ 4 ኪሎ ገብቼ ወይም ፓርላማ ባይገባ እንኳን እንደ አብን ስልጣን ይዞ የራሱን ሆድ ማደላደልና የራሱን ቤተሰቦች መጥቀም ነው እንጂ እንደ አማራም እንደ ኦሮሞም እንደ ትግሬም እንደ ኢትዮጵያም ኢትዮጵያ ውስጥ ያለውን ችግር በሰላማዊ መንገድ በመፍታት ተጽዕኖ በመፍጠር በምርጫ አሸንፎ
ሀገርን የሚመራ ፓርቲ የለም። አሁን ምርጫ ደረሰ። 1 ዓመት ነው የቀረው አይደል? ምርጫ እነማን ናቸው ከመንግስት ጋር የሚወዳደሩት? ምናልባትም ቅድም ያልኩ እንደ እናት ፓርቲ፣ እንደ ኢህአፓ፣ እንደ ሌሎችም አሉ። እነዚህ አሁን ትንሽ ነፍስ ያላቸው እነዚህ ነፍስ ያላቸው ፓርቲዎች ግን ምን ያክል አቅም አላቸው? ደግሞ ከሀገራችን የምርጫ ታሪክ አንጻር ምርጫው ፍትሐዊ ነው ዲሞክራሲ ነው የሚለው ሌላ ጥያቄ ሆኖ ተጽዕኖ ፈጥረው መንግስትን አሸንፈው አገር ይመራሉ ካልከኝ ለመምራት ቢፈልጉ እንኳ ሌሎች ፓርቲዎች ያሰሯቸው ሴራ ነው። ፖለቲካው ሴራ ነው። ስልጣን ይዤ የራስን ፍላጎት ካላሳካው ሌላውም ስልጣን አይዝም እኔም ካላስኩ ብሎ እኔ ዶሮ ጭሬ ባልበላውም ምትል የሚባል አባባል አለ አይደል? ልክ እንደዛ ነው የሚሆነው እና የኢትዮጵያ ህዝብና የኢትዮጵያ መከራ ከዚህ የመነጨ ነው። ይህ ችግር አሁንም መፍትሄ ያገኛል በምርጫ ካልከኝ አይመስልኝም። እንዳልኩ የለም ፓርቲዎች የሉም። 127 ነበሩ፣ አሁን 3-4 ሆነዋል። በሙሉ አፈግፍጓል። የት እንዳሉም አይታወቅም። ግማሾቹ ቁብጥለው ሱቅ ከፍተዋል፣ ሌሎቹ ደግሞ የት እንዳሉ አይታወቅም። ይሄ የሀገራችን የፖለቲካ አስተላለፍ የፈጠረው የሴራ ፖለቲካ፣ የጥላቻ ፖለቲካ ነው። መልካም እንግዲህ ከምርጫው ጋር በተያያዘ እንግዲህ በቀጣይ የሚነሱ አጀንዳዎች ይኖራሉ። እኛም ምናልባት አሉ የተባሉትን እንግዲህ ቀር የሚባሉ ፓርቲዎችን ለማናገር እንዲሁም ሀሳባቸውን እንዲያጋሩን ለመጠየቅ እንወዳለን። ግን በዚህ አጋጣሚ እንግዲህ ቀጣይ ምርጫ ላይ በተመለከተ ብዙ የምናነሳቸው ሀሳቦች ይኖራሉ። በቀጣይም ከአንተ ጋር የምናነሳቸው የተለያዩ አጀንዳዎችንም በዚህ ጉዳይ ላይ እናነሳለን። ብዙ መፍትሄ የሚሹ ጉዳዮች እንዳሉበት ጠቋሚ የሚሆኑ ብዙ ችግሮችን እያየን ስለሆነ በዛ ረገድ እንዲሁም ደግሞ እነዚህ አሁን መግለጫም ጭምር ነው ያወጡት እና ከዛ ጋርም የተያያዙ ሀሳቦችን ለማንሳት እንሞክራለን። እንደው ቅድም ለማንሳት እየሞከርክ ነው። በተለይ ደግሞ የአማራ ክልልን ወቅታዊ ሁኔታ እንደው ትንሽ የተወሰነ ሀሳቦች እናንሳና እንቋጭ የዛሬ ፕሮግራማችን እና እንደው በተለይ ከሰሞኑን የፋኖ አደረጃጀትን በተመለከተ ምንም የተለየ አዲስ ነገር አልመጣም የሚሉ ሰዎች አሉ። በዛው ልክ ደግሞ ጭፈራ በጭፈራ ደስታ በደስታም የሆኑም እንዳሉ እንሰማለን እናያለን እና እንደው አንድ መሰባሰቡ በተለይ ምክክር ኮሚሽኑም ይሰባሰቡ አንድ ይሆኑ የሚል ጥያቄዎችንም እንደውም አንድ ግለሰብ ወደ 70 የሚሆኑ ናቸው እና እያንዳንዳቸውን ለማናገር ተቸግር ያለው የሚል ነገርም ሲያነሱ ተሰምቷል። በምክክር ኮሚሽኑ አማራ ክልል ላይ በተካሄደው እና አንድ መሆናቸው ያለውን ጥቅም እሱን እንድትነግረኝ ይፈልጋል። ሌላው ደግሞ እንደው እንደ መንግስትስ ምን አይነት እርምጃ ሊወስድ ይችላል? ይሄ አጋጣሚ ይሄ እድሉስ ጥሩ ሊሆን ይችላል ወይ? የአማራ ህዝብን ጥያቄንስ የመመለስ እድሉ ወይም ደግሞ በር ከፋሽ ነው ወይ? ህዝቡስ ምን ይላል የሚሉ ሀሳቦችን እናንሳ። ሶሻል ሚዲያ ላይ የተለያዩ አጀንዳዎች ሀሳቦች ሲነሱ ስለነበረ እንደው እንዴት ተመለከትከው ይሄን ጉዳይ? ኦኬ፣ ስለ ፓርቲዎቹ ረስቼ ነው ቅድም። ፓርቲዎቹ ያወጡት መግለጫ እኔ በግሌ በመልካም ጎኑ ነው ያየሁት። ምንም ያሉት ነገር ኢትዮጵያ ውስጥ ያለው ችግር በሰላማዊ መንገድ ይፈታ ነው። እንዳልኩ አሁን ኢትዮጵያ የሚያስፈልጋት የሚዋጋም አይደለም፣ የሚያስርም የሚገልም አይደለም። ኢትዮጵያ የሚያስፈልጋት ኢትዮጵያ ውስጥ ያለው ችግር በሰላማዊ መንገድ ይፈታ፣ ጦርነት ይቁም የሚል ትውልድ ነው የሚያስፈልጋት። ፓርቲዎቹ የሚያደረጉት ይህን ነው። በተለይ ደግሞ የሚቀጥለው ምርጫ በሰላማዊ መንገድና ፍትሐዊ በሆነ የዓለም አቀፍ ታዛቢዎች ባልተመጠነ ቁጥር ገብተው እንዲታዘቡና መንግስት ከምርጫ በፊት ኢትዮጵያ ውስጥ ያለው ጦርነት ይቁም የሚል ነው ያወጡት መግለጫ። ይህም መግለጫ በየትኛው መንግስት ሚዲያ አይተዋል? የለም። ለምን አይፈልጉም? የመንግስት ሚዲያዎች አይፈልጉም። ይሄን ከዚህ በላይ ለሀገር መስራት የለም። ጦርነት ይቁም ከማለት በላይ ኢትዮጵያዊነት የለም። መንግስት ከታጣቂዎች ጋር ወይም ከአማጽያኖች ጋር የሚያደርገውን ጦርነት በሰላማዊ መንገድ ይፍታ ከሚል በላይ ኢትዮጵያዊነት የለም። አንገዳደል፣ ችግሮቻችን በሰላማዊ መንገድ እንፍታ ከሚል በላይ ፓርቲም በለው ግለሰብን በለው ከዚህ በላይ ኢትዮጵያዊነት የለም። ነገር ግን የነዚህን የአራት ፓርቲዎች መግለጫ የተወሰኑ ማህበራዊ ሚዲያ ላይ አይቻለሁኝ፣ ዩቲዩብ ላይ አይቻለሁኝ። ከዛ ውጭ በተለይ መንግስት ሚዲያ እንዳልኩ ነው አይፈልጓቸውም። ተቃዋሚ የሚባል ነገር በመንግስት ሚዲያ ኢዜማና አብን ካለው እነሱም ያው ሸር ስላላቸው እንደዛ ከሆነ በስተቀር በየትኛው ሚዲያ አታቸው። የእነሱን ሀሳብ አሁን የኢትዮጵያ ሕዝብ እንዲረዳቸው በመንግስት ሚዲያ መተላለፍ ነበረበት። በመላው የኢትዮጵያን ከዚህ ችግር እንዲወጣ በሚፈልጉ ማህበራዊ ሚዲያ ተጠቃሚዎች፣ ዩቲዩበር፣ ቲክቶከሮች ሁሉ ይሄም እንደ ዜና መሰራት ነበረበት። ለምን የኢትዮጵያ ሕዝብ የሚፈልጉም እንደዚህ አይነት ፓርቲ ነው የሚፈልገው። ነገር ግን አይቻልም። የማይቻለው ቅድም ነገር ያለው አይቻልም። ፖለቲካው ሴራ ነው በቃ። እኔ ስልጣን ይዤ ኢትዮጵያን ህዝብ እመራለሁ ህዝብ እያልኩ እቀጥላለሁ የሚልና
ነው እኔ ስልጣን መያዝ አለብኝ። ስልጣን መያዝ ደግሞ የሰላማዊ መንገድ ዜጎች ናቸው፣ ታግዬ ተዋግቼ ስልጣን ይዛለሁ የሚል ኃይል ነው ያለው። ኢትዮጵያ ውስጥ እየሆነ ያለውም ይሄ ነው። ስለዚህ እኔ በግሌ አራቱን የፖለቲካ ፓርቲዎች ሀሳባቸው ለህዝብ ቢደርስ ወይም ገዢው ፓርቲ ቢረዳቸው ከዚህ በላይ ኢትዮጵያዊነት የለም። ከዚህ በላይ ለሀገር መስራት ስለሌለ ፈጣሪ ዓላማቸው እንዳሳካላቸውና ምናልባትም ጉልበት አግኝተው ምናልባትም እግዚአብሔር አላህ ረድቷቸው እንደው ባያሸንፍ እንኳ ገዢው ፓርቲ ውስጥ ስልጣን ተጋርተው በመድብለ ፓርቲው ተጽዕኖ ፈጥረው ኢትዮጵያ መንግስት በሚያደርጋቸው አንዳንድ ያላግባብ በህዝባችን ላይ የሚደርሱ የህግ የበላይነት አለመከበር የመሳሰሉትን ነገር እንዲታገሉ ምኞቴ ነው። ይህን ስል እንግዲህ አጠቃላይ መንግስት አገር ነው ሰይጣን ነው እያልኩ አይደለም። ኢትዮጵያ ውስጥ መንግስትን የሚሰራቸው ስራዎች አሉ፣ አፕሪሼት ማድረግ አለብን። ትልቁ ችግራችን መንግስትን ሰይጣን ነው ብለን እንወስዳለን። መንግስት ደግሞ የፖለቲካ ፓርቲዎችን በለው ስለ ሀገር አክቲቪስቶችን በለው ስለ ሀገር የሚታገሉ ግለሰቦችንም ተቃዋሚ አሸባሪ ሲል እንሰማለን። ይህ ትክክል አይደለም። ሁለቱን ማስታረቅ ነው ያለብን። ሁለቱን ስናስታረቅ የኢትዮጵያ ችግር ይፈታል። ወደድንም ጠላንም አሁን ኢትዮጵያ ውስጥ ችግር አለ። ይህን ችግር የሚያምን መንግስት ይህን ችግር የሚያምን ትውልድ መፍጠር አልቻለም። ሁሉም ራሱ ቤት እስካልመጣ ድረስ ደንተው አይደለም። ሁለት ጎረቤቶች አንዱ ቤት ሰርግ ነው፣ አንዱ ቤት ለቅሶ ነው። የኢትዮጵያ ነባራዊ ሁኔታ ይሄ ነው። ስለዚህ የኢትዮጵያ ውስጥ ያለውን ችግር አለ ብሎ ማመን ከኢትዮጵያዊነትም በላይ ነው፣ አድዋነት ነው። ችግር ያለብህ ችግር የለኝም ካልክ አንተ ታመህ ህመምን ለዶክተሩ ካልነገርከው መዳን አትችልም። የኢትዮጵያን ፖለቲካ ገዢው ፓርቲ ችግሩን እስካላመነ ድረስ መዳን አይችልም። አሁን ብዙ ጅማሮች አሉ። ህዝብ እንዳልኩ ረሃብ መጥፎ ነው። ስለዚህ ለመንግስት ትልቅ ተጽዕኖ ዓለም አቀፍ ተጽዕኖ ይፈጥርበታል። እነዚህ ችግሮችን በጊዜው መቅረፍ ካልቻለ ማለት ነው። ስለዚህ ችግሩን አምኖ ችግር አለብኝ፣ የህግ የበላይነት አለማክበር ችግር አለ፣ ጦርነት ኢትዮጵያ ውስጥ አለ። ግጭት ከሚለው ግጭት የፖለቲካ ቃል ነው። ጦርነት እየተገዳደልክ 5 ዓመት 6 ዓመት እየተዋጋ ጦርነት ማለት ራሱ ከዚህ በላይ ኢትዮጵያዊነትን ማንቋሸሽ የለም ብዬ ስለማላምን እንደው መንግስት ልብ ገዝቶ በተለያዩ መንግስት ሚዲያዎች ስለ ሰላም ወይም ስለ ኢኮኖሚ እድገት ስለ ዲፕሎማሲ ስኬት የሚያወራቸው ወሬዎች ማንም የሚሰማቸው አይደሉም። በዛ አጋጣሚ እኔ እያንዳንዱ ሚዲያ በጣም እዳስሳለሁ እና የመንግስት ዜናዎችን ህዝቡ ምንድን ነው የሚለው ብዬ ኮሜንቶችን አነባለሁ። 99% ኮሜንቶቹ ህዝብ የሚቃወማቸው ናቸው። ይህንን እንኳ አናሊስት አይሰሩም። ሚዲያ አንዳንድ ጊዜ ሚዲያ የማርኬቲንግ ስራ መስራት አለብን። የምታነበው ወይም የምነበበው ወይም ፖስት የምታደርገው ዜና ህዝቡ ካልተቀበለው ወይም ትክክል ነህ ካላለ እየከሰርክ ነው ያለው። የሚዲያ ባለሙያዎች እየከሰሩ ነው ያሉት። የሚዲያ አመራሮችም እየከሰሩ ነው ያሉት። በህግም ተጠያቂ ናቸው። ወንድም ከወንድም ጋር አባት ከአባቱ ጋር እየተገዳደለ የአንድ እናት ልጆች ለሁለት ተካፍለው እየተዋጉ ኢትዮጵያ ውስጥ ሰላም አለ፣ እድገት አለ፣ ስኬት አለ ብለህ ብትዘባርቅ ከህግ ከመጠየቅ አታልፍም። ይሄ ሰዓት የላሰ ትውልድ እየተፈጠረ ነው ያለው። ይህ ትውልድ አሁንም በጉልበት ነው የሚያምነው። ለምን እየተማረው ከኛ እየተማረ ያለው ቀጣዩ ትውልድ እንትን ነው፣ ጉልበትን ነው። በጥይት የሚያምን ትውልድ ነው እየተፈጠረ ያለው። እንዲህ አይነት ትውልድ ደግሞ ዲሞክራሲ ስለማይሆን እንደዚህ አይነት ሚዲያዎችን ሌሎችንም የመንግስት ባለስልጣናቶችን ግለሰቦችንም በኢትዮጵያ ውስጥ ባለው ችግር የሚሳለቁ ሰላም ሳይኖር ሰላም አለ ብለው የሚጨፍሩ እንደ ናትናኤል መኮንን አይነት ፍርፋሪ ነቃሚዎች ከትምህርትም ከእውቀትም ነፃ የሆኑ አክቲቪስቶችን ወደ ህግ አቅርቦ የሚታገል ትውልድ ይፈጠራል። ይሄ ሀቅ ነው የምነግርህ። ለምን እግዚአብሔርም አላህም ይሰማል። ማንም ሰው ከሰራ ወንጀል ማምለጥ አይችልም። ምናልባትም በመሬት ላይ ባለው ነገር ላይ ጠይቅ ይችላል። ፈጣሪ ግን ይጠይቃል። መንግስት ያለው መሬት ላይ ያለው መንግስት ከሚጠይቅህ ፈጣሪ የሚጠይቅህ ወንጀል እጅግ የከፋ ነው። እድሜ ልክን ነው ወንጀል ጋር የምትቀጥለውና ያው ከሞትክ በኋላ ህይወትም ስላለ ማለት ነው። ስለዚህ ችግር አለ። ችግሩን የሚያምን ጠፋ። ችግሩን የሚናገር ጠፋ። ለመናገር የሚፈልግ እንኳ የሚናገርበት የሚዲያ አውታር የለም። እኔ አንተ ጋር መጥቼ ጊዜን ሰውቼ የማወራው ጊዜ ኑሮኝ አይደለም። ምናልባትም ኢትዮጵያ ውስጥ ያለው ችግር ስላመመኝ የእህቶቼ የወንድሞቼ መደፈር፣ መገደል፣ አማራ ክልል ያለው ሞት፣ ኦሮሚያ ክልል ያለው ሞት፣ ትግራይ ክልል ያለው ረሃብ ስላመመኝ እኔ የምናገራት ቃል ምናልባትም አንድን ኢትዮጵያን ለማፍረስ የሚጥር ፖለቲከኛ ወይም ግለሰብ አስተሳሰቡን እቀይራለሁ ብዬ ነው። እናንተም ደግሞ እየሰራችሁ ያላችሁት ገንዘብ ለማግኘት አይደለም፣ ይታወቃል። ነገር ግን እኔ ምን ሰራው እንደ ሚዲያ እንደ ሃርመኒ ቲዩብ ምን ሰራው እኔ ኢትዮጵያ ውስጥ ችግር ባለበት ሰዓት እኛ ምን ሰራን የሚለውን ነገር መልስ ለመመለስ ይመስለኛል እየሰራችሁ ያላችሁት።
እንደናንተም አይነት ሌሎች ጥቂት የማይባሉ ሚዲያዎች አሉ። እነዚህ ማህበራዊ ሚዲያ ላይ የመንግስት ሚዲያ የመንግስት ሚዲያ እኔ ተስፋ የለኝም። ምንም ተስፋ ስለሌለኝ ምናልባትም ከዚህ ችግር የሚታረሙ ከሆነ በስተቀር የተዋጋን ጦርነት የለም፣ እየተራብን ረሃብ የለም። በዲፕሎማሲ ጫና እነ ሶማሌ፣ ደቡብ ሱዳን ጎረቤት ሀገሮቻችን ሁሉ ሸሽተውን በዲፕሎማሲ ድል ነን ብሎ የሚዘግብ ሚዲያ ለእኔ የጸረ ሀገር ነው። ይህን ሚዲያ እፋረደዋለሁ እኔ። ፈጣሪም ከኔ ጋር ነው፣ ከእናንተ ጋር ነው። ይሄ ሀቅ ስለሆነ ከዚህ ችግር መውጣት አለብን ብዬ አስባለሁ። ወደሚቀጥለው ወደ ፋኖ ስገባ ቅድም ለማንሳት ሞክሬያለሁ። የአማራ ህዝብ የደረሰበት መከራ እኔ እንደ ዜጋው ሳስበው በየትም ዓለም አለ ብዬ አላስብም። ለምን? በመሞቱ ብቻ አይደለም እየተገደለ ያለው ኢትዮጵያዊነት ስላለ ብቻ ነው። ኢትዮጵያዊነት ብለህ የምትገለውና እሱ እየገደለ የምትገለው የተለያዩ ነገሮች ናቸው። ይህ ህዝብ ላለፉት 33 ዓመታት በተለይ ላለፉት 6 እና 7 ዓመታት የደረሰበት መከራ ያው እምነት ወይም ሃይማኖት ያለው ሰው ይረዳዋል ብዬ አምናለሁ። ይህ ህዝብ የደረሰበት መከራ እኔ በግሌ ያመኛል። እንዳልኩ ብሔሬ ኢትዮጵያ ነች። የኦሮሞ እናት ስታለቅስ አለቅሳለሁ። የትግሬም እንደዛ፣ የአማራም እንደዛ። የመላ ኢትዮጵያ ብሔር ብሔረሰቦች እናቶች ሲያለቅሱ አለቅሳለሁ። ለምን? እናቶቹ ሁሉም እናቶች የኔ እናቶች ናቸው ብዬ ስለማስብ። እንደዚህ ስናስብ በወሬ ብቻ ሳይሆን በተግባር ደግሞ እስከ ህይወት መስዋዕትነት ስንታገል ነው ሀገር ማለት ወይም ሀገር መውደድ ማለት ወይም የሀገር ፍቅር ማለት ይሄ ነው። ከዚህ አንጻር የፋኖ ትግል ምን ይመስላል ካልከኝ የአማራ ክልል ችግር አይደለም ፋኖ ወደ ጫካ ያስገባው። አማራ ክልል እንደ ሌሎች ክልሎች የተለየ ችግር የለበትም። ፋኖ ስንል እንግዲህ ቅድም አንተ ለማንሳት ሞክራል። በፋኖ የሚነግድ አለ፣ በስልጣን ለመባለግ የሚነግድ አሁንም አለ። 18 ቦታ ተበታትነው ለአማራ ነው የምታገለው የሚል አንዱን እየወቀሰ አሁን ደግሞ የሚገርምህ ለመንግስት ፕሮፓጋንዳ እየሰሩ ያልሞተውን ሰው ሁሉ ሞተው ብለው ለመንግስት ፕሮፓጋንዳ የሚሰሩ የፋኖ አክቲቪስቶች አሉ። ይሄ በጣም ያሳዝናል። በአማራነቱ ሙስሊም ስለሆነ ክርስቲያን ስለሆነ አይደለም፣ በአማራነቱ እየተገደለ ያለ ማህበረሰብ እያለ አንተ በየጎጥ ተከፋፍለ የጎጃም የጎንደር የማን እዚህ ምናምን እያልክ የምትዋጋ ከሆነ ከዚህ በላይ ለአማራ ጥላት የለውም። እኔ እውነቱን ንገረኝ ካልከኝ የአማራ ጥላት ራሱ አማራ ነው። እነማን ናቸው ካልከኝ አገር ውስጥም ከሀገር ውጭም ያሉ የማህበራዊ ሚዲያ ነጋዴዎች፣ ገዢው ፓርቲ፣ ተቃዋሚ ፓርቲ፣ ቅድም ያልኩ የተበታተኑ ለአማራ ህዝብ ቢያስቡ አንድ ጠንካራ ተቃዋሚ ፓርቲ ይፈጠር ነበር፣ መሰረቱ ነበር። እነዚህ ናቸው የአማራ ጥላት። ሌላው ደግሞ ሆድ ህሊና የሌለው ሆድ ብቻ ያለው ካድሬ ያለ ከወረዳ ጀምሮ እስከ ላይ። አሁን አማራ ክልል ጦርነት የለም ጽንፈኛው እየተደመሰሰ ነው የሚሉ ኃይሎች አሉ፣ የጸጥታ ኃይሎች አሉ። በጣም የሚያሳዝን እኮ እኔ የምታገለው አማራን ነፃ ለማውጣት ነው፣ አማራን ለማዳን ነው፣ ኢትዮጵያን ነፃ ለማውጣት ነው ብሎ የሚሰለጥን ካድሬ ያለ እኮ አማራ ክልል፣ ኦሮሚያ ክልልም ከዚህ ቀደም ተናግረዋል። ከዚህ በላይ የነጠላ ትርክት የለም። አማራ ሆነ አማራን ከመግደል በላይ የነጠላ ትርክት የለም። ሀገር ማፍረስ የለም። ኦሮሞ ሆነ ኦሮሞን ከመግደል በላይ ከዚህ በላይ ሀገር ማፍረስ የለም። ለእናት ሀገሬ ብሎ ጫካ የገባውን መከላከያ ሰራዊትን በየቦታው እንዳይጥ እየጨፈጨፍክ እንደ እባብ እየጨፈጨፍክ እኔ ጀግና ነኝ ብለህ ማውራትም ከዚህ በላይ የሚያሳፍር ታሪክ የለም። የመከላከያ ሰራዊትም ሆነህ እንግዲህ ያው መከላከያ ሰራዊት ተልዕኮ አለው። ዋናው ተልዕኮ የሀገር ዳር ድንበር ማስከበር ነው። ከዛ ደግሞ በምርጫ የመጣ መንግስት አለ። እሱን ህገ መንግስቱ መሰረት በማድረግ ህግ የማስከበር ስራ ይሰራል። ያንን ስራ አትስሩ አልልም እኔ። ነገር ግን ከዛም ያለፉ አንዳንድ ነገሮች በግለሰብ ደረጃ እንደ መከላከያ ተቋም ችግር የለበትም። መከላከያ ሰራዊቱን እኔ ላለፉት 2 ዓመት ከዛም በፊት ስለማውቀው ነው። ወንድሞቼ ናቸው ከኔ ጋር ተርበው ተጠምተዋል። ጦርነት አይፈልጉም። ይህን ምልክ ዝም ብዬ አይደለም። ጦርነት የሚፈልግ ወታደር የለም ኢትዮጵያ ውስጥ። ጦርነት የሚፈልግም ህዝብም የለም። ጦርነት የሚፈልግም ሸኔም በል ኦላም ብለው ታጣቂ የለም። ጦርነት የሚፈልጉት መሪዎች ናቸው። ለምሳሌ እንደ ፋኖ እንስር። እንደ ፋኖ የአማራ ህዝብ በማንነት እየተጨፈጨፈ አዲስ አበባ ትገባም እየታገተ 1.5 ሚሊዮን አምጣ ታግቶም ታግቻለሁ ብሎ ለማውራት የሚሸማቀቅባት ኢትዮጵያ ፈጥረህ 18 ቦታ ተከፋፍለህ ለአማራ ታግራለሁ ማለት አሁን የሚደግመዋለሁ ከዚህ በላይ ለአማራ ጠላት የለም። ሰሞኑን አሁን አንድ ምንድነው ያሉት እኔ በጣም ስለሚያስጠላ አሁን የሄዱበት ያለው አካሄድ አልከታተላቸውም።
አንድ አማራ እዝ ነው አንድ አማራ ፈጥረናል አንድ ተቋም ፈጥረናል ይገኛሉ ተቋም ሲፈጠር 18 ሰው ነው የምትፈጥረው አይደለም ተቋም መሪ ያስፈልገዋል ለምሳሌ ሀገር ውስጥ ጠቅላይ ሚኒስትር ነው አይደል ፓርቲዎችም መሪ አላቸው መሪ የሌለው 13 ናቸው 17 ነው እኛ የአማራ ፋኖ ምናምን ብለው መስርተዋል የአማራ ፋኖ አንድነት ኃይል ነው ብለው መስርተዋል ግን መሪ የላቸው ማለት አልተስማሙም ማለት ነው ሁሉም 13ቱም ስልጣን ይፈልጋሉ ማለት ነው 13ታችንም ስልጣን ስለምንፈልግ ሁላችንም መሪዎች ነን ብለው አውጀዋል በዛ ደግሞ እስክንድር አለ ራሱን አክቲቭ ምንድነው አርበኛ ብሎ የሚጠራ እንግዲህ አርበኛነት ጎበዝ እኮ እኛ ሀገር ታሪክ ስለማናቀው እንጂ አድዋም አሁን በዝም ስለማይከበር ትውልዱ እንዳያቆም ስለማይፈለግ እንጂ አርበኝነት እኮ ዝም ብሎ ይመጣ አይደለም እኮ ለሀገር ታግለክ ተጠምተ ተርበክ 10-30 ዓመት ታግለ የምታመጣ እኮ ነው ከአዲስ አበባ ሄዶ ወፈፍ አድርጎት ጫካ የገባ እስክንድር አርበኛ ነኝ ብሎ የሚጠራው የአማራ መሪ ነኝ እስክንድር የአማራ መሪ ሆኖ ከማየት ሞት በላይ የለም ዘመነ እኔ ነኝ የፋኖ መሪ ነኝ ሌላው አይረባም ከሚል ሞት የለም ስለዚህ ዘመነም በለው እስክንድርም በለው ሌሎችም የፋኖ መሪዎች ተሳስተዋል የአማራን ችግር ማባባስ ነው እየሰሩ ያሉት የአማራ ህዝብ አሁን ገዢው ፓርቲም ይነግድበታል ፋኖም ይነግድበታል እነ ውጭ ሀገር ያሉት እነ ዘመርኩን እነ ሀብታሙ ሌሎችም ጽንፈኞች ይነግዱበታል እንደ ሀገር ደግሞ የአማራ ችግር የኔም ችግር ነው የሚል ትውልድም ጠፋ አንድነት የለም ፋኖ አንድ ያልሆነ እኔ እንዳልኩህ በኢትዮጵያ ችግር ወይም የአማራ ህዝብ ጥያቄ በጦርነት ይፈታል ብዬ አላምንም ጦርነትን የምጸየፍ ሰው ነኝ ጦርነትን የምጸየፈው ግብጽ ነገ ብትዋጋጅ እዋጋለሁ ከወንድሜ ጋር አንዋጋም ከወንድም ጋር መዋጋት ታሪክ የማበላሸት ነው በሰሜን ጦርነት ተዋጋን አማራ ክልል እየተዋጋን ነው ኦሮሚያ ክልል እየተዋጋን ነው ምን ታሪክ አለን አሁን አንድ ጄኔራል ልጅ ተዋግቼ አራግቻለሁ የተዋግተ አማራ ክልል ትግራይ ክልል ይሄ እኮ በጣም ያሳፍራል እኮ እኛ እኮ ጎበዝ ያደዋ ልጅ ነን እኮ ያንን ግዙፍ የጣሊያን ጦር አሸንፈን ባለም ታሪክ የተመዘገበ ብቸኞቹ በቀኝ ግዛት ያልተገዛንና የአፍሪካ ህብረትን የአፍሪካ ድርጅትን አዲስ አበባ እንዲመሰረት ያደረገ የጥቁር ህዝቦች የነጻነት አርማ ነን እኛ ኢትዮጵያ ነች አሁን እንግዲህ ሁሉ ነገር ታሪክ ሆኗል ስለዚህ እኔ በግሌ የአማራ ህዝብ ችግሩ ተባብሶበታል ለየት የሚያደርገው በፊት የአማራ ህዝብ የሚገደለው ከክልሉ ውጭ ነበር ከለውጥ በፊት ይገደል ነበር አሁን ከለውጥ በኋላ ደግሞ ይጨፈጭፋል አሁን ግን ክልሉም ያለው አማራ አልደ ነው ፋኖ የአማራን ችግር ፈታለው ካለ የአማራን ችግር መፍታት ነበረበት እንዴት ነው የሚፈታው ካልከኝ እንደ አማራ ፋኖ አንድ እዝ ፈጥረው ከመንግስት ጋር ተጽዕኖ ፈጥረው ዝም ብለው በየቦታው ከሚበጠረቁ ሚስጥር ጠባቂነት ውጊያ ላይ እንግዲህ ስትዋጋ ከምንም በላይ ሚስጥር ጠባቂነት አለ ከዛ ሁሉ ችግር ወጥተው አንድ ጠንካራ ወታደራዊ ኃይል ፈጥረው ከመንግስት ጋር በመደራደር የአማራን ህዝብ ችግር መፍታት የኢትዮጵያን ችግር መፍታት ነው ያለባቸው እንጂ አሸንፍ 4 ኪሎ ገባለው ቅዠት ነው ዘመነና እስክንድር አሁን በያዙት የውጊያ ትግል አይደለም 4 ኪሎ ባህር ዳር አይገቡም ይሄ ሀቅ ነው ወጣቱን እየበሉት ነው ያሉት አማራ ክልል እኮ ከ5 ሚሊዮን በላይ ህፃናቶች ከትምህርት ውጭ ናቸው ያሉት ፕሬዚዳንቱም ተናግረውታል ወጣቱን ህፃናቱን ብትናገረው ነገ ተምረ ምንድነው የምትሆነው ብትለው ፋኖ ነው የሚለው ህፃናቶች አይታቸው ከሆነ አርቲፊሻል እንጨት ብሬን ስናይፐር ሰርተው ፊት አማራ ኋላ ልክ ሰሜን ጦርነት ስለነበረው ስለ ጦርነት ነው የሚሰብኩት ማን ያስተማራቸው እኛ ፖለቲከኞች አማራ ክልል ያለው የመንግስት ኮሙኒኬሽን ቢሮ የመገናኛ አውታሮች ከወረዳ ጀምረስ ከትልቁ አሚኮ አክቲቪስት ነዋል አማራ ክልል ያለውን ችግር ህዝቡ እንዲናገር አይፈልጉም ህዝቡ ቢናገር ያው ጦርነት ይቁም ስለሚል እሱን ደግሞ ስለማይፈልጉ እነሱ ነጋዴዎች ስለሆኑ የደም ነጋዴዎች ናቸው ፋኖ ተደመሰሰ ጽንፈኛው ተደመሰሰ ይሄ የ24 ሰዓት ስራቸው ነው ኢትዮጵያ ውስጥ ካሉ ሚዲያዎች ለፋኖ ቃል አቀባይ ሆነው የሚሰሩትም በፋኖ ስም የሚነግዱትም የሀገር ውስጥም ከሀገር ውጭም ያሉ ሚዲያዎችም የአማራ ህዝብም የኢትዮጵያ ህዝብም ጠላት ናቸው ወንድምን እየገደልክ በለው ስበረው ተደመሰሰ አይደለም ይሄ ትክክል አይደለም እንደ ፋኖ ብቻ አይደለም እንደ ኦላም ራሱ ኦሮሚያ ክልል ያለው ችግር ያሳስበኛል የኦሮሞ እናት እያለቀሰች ነው ያለችው የሚሰማት የለም መታገት አለ መገደል አለ ገበሬው በራሱ የራሱን መሬት እንኳን መቆጣጠር አይችልም አማራ ክልል ብትል አሁን ሰሞኑን የሰማሁት ነገር
የህዝቡ መከራ ከዚህ አንጻር ነው ይቀጥሏል። ምልክ እንደውም ተባብሶ ቀጥሏል። ፋኖም ሊያድነው አልቻለም። ፋኖ እየተዋጋ ያለው አሁን ወደድክም ጠላህም ከዚህ ችግር ካልወጣ አንድ እዝ ካልመሰረተ ፋኖ የሚታገለው ለስልጣኑ ነው። የአማራ ብልጽግና የሚታገለው የሚዋጋው ለስልጣኑ ነው። ሁሉም የሚዋጋው ለስልጣኑ ነው። ስልጣን ደግሞ የዳቦ ጥያቄ ነው። ከዚህ ችግር ለመውጣት በጦርነት ችግር ይፈታል ብሎ አለማመን ነው ትልቁ ነገር። መንግስትም እንደ መንግስት ደግሞ እየተዋጋ ሰላም አመጣለሁ ማለት ይሄ ነውር ነው። እየተዋጋ እንዴት ነው ሰላም የምታመጣው? አሚኮ ሰሞኑን የሚዘግበው ሚዲያ የተከሆነ 6 ሰዓት ላይ የክልሉን ችግር በሰላማዊ መንገድ ለመፍታት መንግስት ከመቼውም ጊዜ በላይ ቁርጠኛ ነው ይላል። ማታ 2 ሰዓት ላይ መንግስት በክልሉ ያለውን ጽንፈኛ ለመደምሰስ ያለው የህግ ማስከበር ስራ አጠናክሮ ይቀጥላል ይላል። ሁለቱ የሚጋጩ ነገሮች ናቸው። 6 ሰዓት ላይ እንታረቅ ብለህ ማታ ደግሞ እንጋደል የምትል ከሆነ ከዚህ በላይ የህዝብ ነጋዴ የለም። ስለዚህ አለመታደል ሆኖ የአማራ ህዝብ ምን ያሳዝነኛል። በራሱ ወገኖች በራሱ ልጆች እየተገደለ በራሱ ልጆች ፖለቲከኞች ወንጀሉ የሚገደለው የሚጨፈጨፈው የትኛው ሚዲያ እንዳይወጣ ታፍኖ ያለ ህዝብ ሚዲያ የሌለው ህዝብ ቁጥር 1 የአማራ ህዝብ ነው ብዬ መውሰድ እችላለሁ። ፋኖም እያደረገ ያለው ነገር አሁንም ደግሞ ትክክል አይደለም። ከዚህ ችግር መውጣት አለበት። እንደ ሀገርም ከዚህ ችግር መውጣት አለብን። መንግስት ከምንክቸውም ጊዜ በላይ ሰላማዊ መንገድን ክፍት ማድረግ አለበት። መንግስት የሚተቹትን እያሰርክ የፖለቲካ ፓርቲዎችን እያሰርክ ስለ ሰላም መታገል ይሄ እቃቃ መጫወት ነው። የፖለቲካ ንግድ ነው። ስለዚህ ታመናል። እንደ ሀገር ነው የታመመው። አማራ ታሞ ኢትዮጵያ የምትባል ነገር የለችም። ኦሮሞ ታሞ ኢትዮጵያ የምትባል ሀገር የለችም። የትግራይ ህዝብ ባለው ነባራዊ ሁኔታ በህወሓት ታፍኖ ያለ ህዝብ ችግሩን እንኳን የማይናገርበት ሚዲያ የሌለው ነፃነት የሌለው የኢትዮጵያ ህዝብ እኔ መከራው ስለሚያመኝ ነው አንተ ጋር መጥቼ እያወራ ያለሁትም ከዚህ ችግር እንድንወጣ የበኩልን ሚና ልጫወት ብዬ ነው። ሰብሰብ ሳደርገው ፋኖ አንድነትም አልፈጠረም። አንድነት ለመፍጠር ፍላጎት የለውም። ግን በቁጥር እንዳልከው አሁን 3-4 እየሆኑ መጡት። ሀገረ ምክር ኮሚሽን ተደራድሮኛል የሆነ ወይም አጀንዳ አስገብቷል ብሎ ማነው ሲባል ከፋኖ ውጭ ሆነ ሌላ ነው አለ። እንግዲህ ይሄ ፕሮፓጋንዳ ሊሆን ይችላል። አማራ ክልል ያለው ነገር ፓራላይዝ ለማድረግ መንግስት ተጠቅሞበትም ሊሆን ይችላል። ሊኖርም ይችላል። ደግሞ ስታየው በየመንገዱ የሚዘርፉ አሉ፣ የሚገድሉ አሉ፣ እንደ ኦሮሚያ ክልል የሚያግቱ አሉ። የሉም ማለት አትችልም። ስለዚህ ጦርነት ላይ ስትሆን ደግሞ ብዙ ጸረ ጦርነት ወይም ጸረ አንድነት ወይም ዘራፊዎች ይበዛሉ። በሰሜን ጦርነት እየተዋጉ ያሉ የሞቱ አሉ፣ እየዘረፉም የሞቱ አሉ። ከዛም ከኛም ማለት ነው። ስለዚህ ጦርነት ካለ ህግ የሚባል ህግ በላይነት ስለሌለ የትግሉን የሚጠልፉ ሊኖሩ ይችላሉ። እያሉ ነው ያሉትም መንግስትም እጅ ሰጡ የሚላቸው እነሱ ነው። በነገራችን ላይ ኦሮሚያ ክልልም ትግራይ ክልልም አማራ ክልልም እጅ እየሰጡ ነው። ጽንፈኛው እጅ እየሰጠ ነው። ሰላም እየተፈጠረ ነው የሚል መንግስት ፕሮፓጋንዳ የሚሰራብህ እንደዚህ አይነት ሰዎችን በመጠቀም ነው። ወጣቱ ያሳዝነኛል። ፋኖ ውስጥ ያለው እስክንድር ውስጥ ያለው ዘመን ውስጥ ያለው ወጣቶች የአማራ ህዝብ መከራ መሯችን የገቡ ዶክተሮች፣ ኢንጂነሮች ናቸው፣ የተማሩ ናቸው። ሄደው በየጫካው እየሞቱ ነው ያሉት፣ እየተሳለቁባቸው ነው። እነዚህ ወጣቶች ወደ ትግል ያስገባቸው የአማራ ህዝብ ጥያቄ ባለመመለሱ ነው። የትኛው ካልከኝ አትግደሉኝ፣ በሀገሬ ልኖርበት ይቺ ጥያቄ ነው። ዋናው ጥያቄ የአማራ ህዝብ ጥያቄ በቃ አትግደል ነው። እንደሱ አትግደል ብለህ ትገለዋለህ። ኢትዮጵያዊ ነህ ብለህ ለምን ትገለዋለህ? ያልተሰራ ታሪክ የለም እኮ። አማርኛ ቋንቋ እኮ ኦሮሚያ ክልል እኮ በኦሮሞ ህዝብ የሚነግዱ ጽንፈኞች፣ አሁንም የኦሮሞ ጽንፈኛ የለም፣ የአማራ ጽንፈኛ የለም። በአማራ ህዝብ የሚነግድ ጽንፈኛ ነው ያለው፣ በኦሮሞ ህዝብ የሚነግድ ጽንፈኛ ነው ያለው። ቋንቋ የአማራ ነው ተብሎ ሲፋቀል ነበር ከመኪና። የኦሮሞ ሴቶች አማራን አታጉ ተብሎ ሲሰበካል ነበር። በሰሜን ጦርነት ትግሬ አማራን እንዳታገባ ልጆችን የገደለ እኮ አለ። ታዲያ ህዝብ ከዚህ በላይ ምንም መከራ ይደርስበት? ይሄ መከራ ደርሶበት ፋኖ አንዱ ነው ተዋግቶ ሳይሆን ከመንግስት ጋር ተደራድሮ የአማራን ችግር ካልፈታ የፋኖ መደራጀት ምንድን ነው ትርጉም? የስልጣን ቅዥት ነው ያለው። ዘመነ የስልጣን ቅዥት ነው ያለው። እስክንድርም እንደዛ ነው ያለው። በስራቸው ያሉ ወጣቶች ግን ሀገራቸውን የሚወዱ እንደዛም እኮ ከመከላከያ ጋር እየተዋጉ እኮ ኢትዮጵያ ይላሉ እኮ። ሸኔ ኢትዮጵያ ሲመስል ታውቃለህ? የህወሓት ታጣቂዎች ኢትዮጵያን ለማፍረስ አይደል የመጡት? የሸኔ ታጣቂዎች ኢትዮጵያን ለማፍረስ ለመገንጠል አይደል የመጡት? በዘመነ ስርና በእስክንድር ስር ያሉት ኢትዮጵያ እያሉ ነው አሁን ያሉት። ዘመነና እስክንድር ግን የፋኖ አባል አይደሉም ለኔ። ለምን? የአማራን መከራ አራዝመዋል። ይሄ ባለበት ሁኔታ ዘመነ የአማራ ታጋይ ነው፣ እስክንድር የአማራ ታጋይ ነው። ሌሎችም አሉ በእነሱ ስር ያሉ በየአራቱም እዚህ ያሉ የራሳቸውን ኃይል ፈጥረው የአማራን ህዝብ መከራ የሚያራዝሙ አሉና እነዚህ አሁንም ከገዢው ፓርቲም ከተቃዋሚ ፓርቲም ያልተለዩ ፖለቲካ የማያልቁ
የአማራ ህዝብ የኢትዮጵያ ህዝብም ጠላት ናቸው። ፖለቲካ የሚባል ነገር አያውቁም። ትግል ከፖለቲካ ጋር ነው የሚሄደው። ማሸነፍ የምትችለው ተዋክተህ ሳይሆን በፖለቲካ ጦርነት በጦርነት ነው የምታሸንፈው። የሰሜኑ ጦርነት እኮ መንግስትና ህወሓት የተደራደሩት በውጊያ መንግስት አሸንፏል 100%። ግን በጦርነት ህወሓትም መንግስትም አሸንፏል። ሁለቱም በህይወት አሉ። እንዳልኩ ወደ ኋላ እንዳይመለስ እንጂ ያለቀው መከላከያ ሰራዊታችን፣ ወጣቱ፣ ሴቶች የተደፈሩት፣ የኢኮኖሚ ድቀቱ፣ ስማችን መጥፋቱ አሁን በዓለም ቁልጭ ብሎ የሚታይ ነው እና እንደ አጠቃላይ ያለን ችግር እኔ ያመኛል። ኢትዮጵያ በእኔ አመለካከት ኢትዮጵያ የምትባል ሀገር የለችም። አሁን መንግስት ሚዲያ ላይ ያለችው ኢትዮጵያ ሳትሆን እያወራ ያለሁት እኔ ኢትዮጵያ ህዝብ የሚኖርባትን ኢትዮጵያ ነው። ሚዲያ ላይማ በልጽጋ ኢኮኖሚ አድርጎ በዲፕሎማሲ በሁሉ ነገር ስኬታማ ሆነ ያለች ሀገር ነች። በተግባር ግን የለም፣ ዲፕሎማሲ የለም። የባህር በር ማግኘት ችግር የለ እንዴ? የባህር በር እኮ ከኛ በላይ የሚያስፈልገው ሀገር የለም። ከኤርትራ መንግስት ጋር እየተጋጨ በመግለጫ የተለያዩ ወታደራዊ መሪዎች ሳይቀሩ የኤርትራ መንግስትን እየተቹ ከኤርትራ የባህር በር አገኛለሁ፣ ከጅቡቲ የባህር በር አገኛለሁ ማለት ይሄ እኮ ቅዠት እኮ ነው። ሀገራዊ አንድነት ሳይኖር ሀገራዊ ድህነት ሳይኖር እየተገዳደልክ የባህር በር አገኛለሁ ማለትም ይሄ ቅዠት እኮ ነው። ከዚህ ቅዠት ውስጥ አንዱ ሚናውን የሚጫወተው የፋኖ ስብስብ ነው። የፋኖ ስብስብ ስለአሁንም የሚታገሉትን ወጣቶችን ማለት አይደለም። ወጣቶቹ ኑሯቸውን ጥለው ጫካ የገቡት አሁን የሚጨፈጨፈው አማራ ነገም እኔ ጋር ስለሚደርስ ህይወቴን ሰዎች የአማራ ህዝብ ነፃ አወጣለሁ ብለው ጫካ ገብተው አሁን ግን በዘመንና በእስክንድር ወይም በሌሎቹ ከነሱ ስር ባሉ መሪዎች ዓላማውን ጥሶ ወይም ሌላ ሀዲድ ውስጥ ገብቶ የአማራን ህዝብ መከራ እያራዘመና በገዢው ፓርቲ በአማራ ህዝብ ላይ የሚያደርሰውን መከራ በቀጥታ ምን በተዘዋዋሪ ከነሱ ጋር ሆኖ የአማራን ህዝብ ችግር እያባባሰ ነው ያለው። አማራ ህዝብ አሁን እየሞተ ነው ያለው። የኦሮሞ ህዝብ እየሞተ ነው ያለው። የትግራይ ህዝብ እንኳን አንጻራዊ ሞት የለበትም፣ ግን እየተራበ ነው ያለው። ይሄን ሁሉ ችግር የፈጠረው የሀገራችን ይሄ ሴራ ፖለቲካ ነው። ይሄ ሴራ ፖለቲካ መታከም ካልቻለ አንተና እኔም እያወራን እንኖራለን እንጂ የኢትዮጵያ ችግር አይፈታም። የኢትዮጵያ ችግር እንዲፈታ እግዚአብሔርም አላህም እንዲረዱ ነው የምፈልገው እኔ። መልካም አቶ ጥላሁን እንግዲህ ብዙ ሀሳቦችን ለማንሳት ሞክረናል። እንደ ኢትዮጵያ የምንፈልገው ሰላም እንዲመጣና ሁሉም ወጥቶ መግባት እንዲችል ነውና ይሄ ነገር እንዲመጣ ደግሞ የበኩላችን ሁላችንም እንወጣለን። አንተም እያደረክ ያለው እኛም እንደ ሚዲያ የምናደርገውን ነገር እንቀጥላለን። ሀሳቦችን ከዚህ በኋላም እናነሳለን። በተለይ ደግሞ ሰላም እንዲመጣ ወጥቶ መግባት እንዲመጣ ባለው በተለይ ደግሞ ማህበራዊም ኢኮኖሚያዊም የሆኑ አጀንዳዎችን ህብረተሰቡን የምናነቃበት ጊዜና ሰዓት ባገኘን ቁጥር እየተገናኘን የምናነሳቸው ሀሳቦች ይሆናሉ። በተለይ በሰሜኑ ፖለቲካ ላይ ያው ወሳኝ ስለሆነ በተለይ እንደ ሀገር የሚወስኑ ውሳኔዎች የሚተላለፉበት ስለሆነ ተከታትለን ከዚህ በኋላም የምናነሳቸው ብዙ አጀንዳዎች ይኖራሉ፣ ሀሳቦች ይኖራሉ። በተለይ ደግሞ ከምርጫው ጋር ከህወሓት ጋር እንዲሁም ደግሞ የፌዴራል መንግስቱም እየወሰዳቸው ካሉ እርምጃዎች ጋር በተያያዙ የምናነሳቸው ሀሳቦች በቀጣይ ይኖራሉ። ለዛሬ ግን አክብረን እዚህ ድረስ ስለመጣ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ሀሳብ፣ አስተያየት፣ ጥቆማ ካላችሁ በስር በምትመለከቱት ስልክ ቁጥር አድርሱን። እኛም መልሰን ወደ እናንተ እናደርሳለን። የዛሬውን ፕሮግራማችንን ያያችሁትን ይመስላል። አብራችሁን ስለሆናችሁ እናመሰግናለን። እንዲሁም ደግሞ ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ መድረክ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የዛሬውን ፕሮግራማችን በዚህ ያበቃን። መልካም ጊዜ ይሆንላችሁ።